በዚህ መጽሐፍ የጻፈው የትንቢት ቃል ለሚሰማ ሁሉ ይመሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከሕይወት ዛፍና ከቅድስቱ ከተማ እግዚአብሔር እድሉን ያጎርልበታል ይላል። ምን ማለት ነው ካል በዚህ የትንቢት መጽሐፍ ላይ የአዲስ ኪዳን መጽሐፍት ለአራት ይከፈላሉ። የአዲስ ኪዳን መጽሐፍት ለአራት ይከፈላሉ። ወንጌላት ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ፣ የታሪክ መጽሐፍ ሐዋርያት ሥራ፣ መልእክታት የጳውሎስ፣ የጴጥሮስ፣ የዮሐንስ፣ የያዕቆብ፣ የይሁዳ መልእክቶች። እነዚህ የመጨረሻው ትንቢት ይባላል። የትንቢት መጽሐፍ እሱም የዮሐንስ ራእይ ነው። ስለዚህ ዮሐንስ በራእዩ ላይ ምንድን ያለው? በዚህ የትንቢት መጽሐፍ ላይ ይላል። ያ ማለት በዮሐንስ ራእይ መጽሐፍ ላይ የሚጨምር በመሰረቱ በሌላውም ቅዱሳት መጽሐፍ በ66ቱም ላይ መጨመር መቀነስ ወንጀል ነው። በእግዚአብሔር ፊት ያስፈርዳል፣ ያስጠይቃል። መጽሐፈ ምሳሌ ምዕራፍ 30 ቁጥር 5 የእግዚአብሔር ቃል የተፈጸመች በቃ ሙሉ ስለሆነች በቃሉ ላይ አንዳች አትጨምር እግዚአብሔር እንዳይነቅፍ ይላል። ይሁንና እንደ አውዱ ስናነበው ዮሐንስ ራእይ ደግሞ ለራሱ ነው የጻፈው። በዚህ ዮሐንስ ራእይ ላይ ወይም በትንቢት መጽሐፍ ላይ የሚጨምር ሰው እግዚአብሔር የሚያመጣበት ነገር አለ፣ የሚቀንስም ሰው ደግሞ እግዚአብሔር የሚያጎርልበት ነገር ይኖራል ነው ባጭሩ። መጨመርም መቀነስም የሚያመጣው አደጋ አለ። በእግዚአብሔር ፊት ጀጅመንት አለ። ጀጅመንቱ እንዴት ይፈጸማል? መድኃኔዓለም ራሱ በሚፈርድ ጊዜ ይሆናል።